ምንጣፍ ያጸዳ ነበር። ተላላኪ ሆኖም ሰርቷል። ጠብ ያለ ነገር ባይኖርም ህይወትን ለማሸነፍ ወደ ጋራጅም ጎራ ብሎ ሜካኒክነቱን መካክሮታል። ችግር ከሚደቁሰኝ ተከፍሎኝ ብደቆስ ይሻላል ብሎም የቦክስ ተወዳዳሪ ለመሆን ሞክሮም ነበር። ይህም ብቻ አይደለም፣ ጎኑን የሚያስጠልልበት ጥጋቶ ጎዳና እስከ መውጣት ደርሷል። የኋላ ኋላ ግን የማታ እንጀራ ይስጥህ እንዲሉ አበው ያመጠለያቶ ጎዳና የወጣው ታዳጊ ዛሬ ላይ በወርቅ በተለበጡ ወንበሮች ላይ ተቀምጦም ፈልሰስ እያለ የሚኖረው ቤተ መንግስትን በሚያስንቅ መኖሪያ ሲሆን የቅንጦት ህይወቱ አጃይብ ያሰኛል። ብታምኑም ባታምኑም እንደ ቀልድ እጁ ላይ 640 ሺህ ብር የሚያወጣ ሱሪ ከአዞ ቆዳ የተሰራ ጫማው ደግሞ 420 ሺህ የኢትዮጵያ ብር ገደማ ሲሆን እንደ ቀልድ እጁ ላይ ጣል ከሚያደርጋቸው ውድ ሰዓቶች መካከል አንዱም በሀገራችን ብር ወደ 42 ሚሊዮን ብር የሚጠጋ ገንዘብ እየገዛው ነው። He's not only a legendary comedian and a masterful TV host, but also a successful entrepreneur who has built a multi-million-dollar empire and enjoys one of Hollywood's most luxurious lifestyles. ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች፣ ለዛሬ ከጎዳና ተነስቶ በዓለም የመዝናኛ ኢንዱስትሪ የጎላ አሻራ ያስቀመጠውን ስቲቭ ሃርቪን እና አስደናቂ ህይወት ጉዞውን አጃብ የሚያሰኘውን የቅንጦት ጥግ የሆነ ኑሮ እናጋራችኋለን። እንደተለመደው ለቻናላችን አዲስ ሲሆናችሁ የምንለቃቸው የተመረጡና አነጋጋሪ የሆኑ ተረኮቻችን ይደርሷችሁ ሰብስክራይብ በማድረግና የደወሏን ምልክት በማብራት እንዲሁም ይህን ቪዲዮ ላይክ እና ሼር በማድረግ ድጋፋችሁ አይለየን እያለን እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዘናል። እንደ አውሮፓውያኑ የዘመን ቀመር በ1975 በዌስት ቨርጂኒያ የተወለደው እውቅ የቴሌቪዥን ፕሮግራሞች መሪ እንዲሁም ዝነኛ ኮሜዲያን ለመሆን የበቃው ስቲቭ ሃርቪ ብዙዎችን የሚያነቃቃ ደግሞም ለካ የማለ ብሎ ተስፋን የሚያጭር ታሪክ አለው። ከዓለማችን ተወዳጅ ጥቂት የቴሌቪዥን ሾዎች መካከል የሆነና በሀገራችን ኢትዮጵያ የቤተሰብ ጨዋታ ተብሎ የተኮረጀውን ፕሮግራም እንዲመራ ከመመረጡ በፊት በዩቲዩብ እና ኢንስታግራም በርካታ ሚሊዮን ተከታዮችን ከማፍራቱ በፊት በኮሜዲው ዓለም እንደዛ ከመንገሱም በፊት ዌስት ቨርጂኒያው ተወላጅ ስቲቭ ሃርቪ ከስኬት ማማ ላይ ለመውጣት ያልከፈለው ዋጋ አልነበረም። የደሃ ልጅ እንደመሆኑ ህልሙን ለመፈለግ ብዙ መኳተን ነበረበት። በመጨረሻም ግን እሱና ህልሙ ተገናኝተው አሁን እጅግ ቅንጡና ደስተኛ ህይወት ይኖራል። ቦክሰኛ፣ መልእክት አድራሽ፣ የኢንሹራንስ ሰራተኛ፣ የጋራጅ ሰራተኛ ብቻ ያልሞካከረው አልነበረም። በአንድ ወቅት ደግሞ የሚጠለልበት ደሳሳ ጎጆ እንኳን አጥቶ ጎዳና ለመውደቅ ተገዶ ነበር። ተስፋ መቁረጥን ያልመረጠው ስቲቭ ባገኘው አጋጣሚ ሁሉ ህልሙን ያሳድድም ነበር። ወደ ምሽት መዝናኛ ቤቶች ጎራ በማለትና ስታንድ አፕ ኮሜዲ ስራን በማቅረብም ከህልሙ ጋር እንደተገናኘ መረጃዎች ያሳያሉ። Willie, we're gonna have to let you go. Oh, no, you didn't. Oh, I know. You ain't finna let Willie Turner. Oh, don't nobody. መድረክ ለምኖ በነጻ ሰሩኝ ብሎ ጠይቆ ስለሚሰራ በኮሜዲው ብር አያገኝም። ደግሞም ህልሜን ልከተል ብሎ የዕለት ጉርስ የዓመት ልብስ የሚያገኝባቸውን ስራዎች ለቋል። በዚህ ጊዜም ለህልሙና ለዛሬ ስኬቱ ጎዳና ወድቆ ብዙ ዋጋ ከፍሏል። ያ ጥረቱ የኋላ ኋላ ግን በሚገባ ከፍሎታል። አሮጌ መኪና ውስጥ እየዋለና እያደረ ህልም የሰነቀባቸው ወደፊቱን የተለመባቸው ሌሊቶች ቀሪ ዘመኑን የተድላና ደስታ ማድረገውለታል። ፊት የነሱትን የተጠራጠሩትንና አትችልም ያሉትን ሳይሆን የውስጡን እችላለሁ ስሜት ማዳመጡ ለዚህ አብቅቶታል። ስቲቭ ተስፋ ሳይቆርጥ በቀጠለበት ኮሜዲ በኋላ ወፍራም እንጀራን ለመብላት በቅቷል። በተለይም በ1995 አፖሎ በተሰኘ ድርጅት አማካይነት የቴሌቪዥን ፕሮግራም እንዲመራ ሲመረጥ ተጽዕኖ ለመፍጠርና ተወዳጅነትን ለማትረፍ ጊዜ አልወሰደበትም። የነብርን ጅራት ከያዘው አይለቁም ነውና ከዚህ እድል ብዙ የለፋው ሰው አጋጣሚው ሲገኝም በሚገባ ተጠቅሞበታል። The Steve Harvey Show፣ Family Feud፣ ጀጅ ስቲቭ ሃርቪ ደግሞ ስቲቭ ሃርቪ ከነገሰባቸው ዝናም ከዓለም ጫፍ እስከ ጫፍ ከናኘባቸው
ከሚያቀርባቸው ዝግጅቶች መካከል የሚጠቀሱ ናቸው። በተለይ ፋሚሊ ፊውድ እኛ ሀገርም እንደወረደ በእንግሊዝኛው የስቲቭ ሃርቪን ከሚከታተለው ሰው በተጨማሪ በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታም የዚህ ተወዳጅ ፕሮግራም ቅጅ ነው። ተወዳጁ ፕሮግራም በሌሎች በርካታ ሀገራትም እንዲሁ ተኮርጆ ይሰራል። ዝግጅቱ በብዙ ሰዎች በመታየትና በመወደድ ከዓለም ሁለተኛ ደረጃ ላይ እንዲቀመጥ በማድረጉ ረገድ ታዲያ ስቲቭ ሃርቪ የአንበሳውን ድርሻ ይወስዳል። በዚህ ልዩ ብቃቱ የተነሳም ለ6 ጊዜ ተወዳጁን ኤሚ አዋርድን ተሸልሟል። ስቲቭ ሃርቪ ተወዳጅ ጋዜጠኛ ብቻ አይደለም። አስተማሪ ህይወት ታሪኮቹንና ሌሎችንም ልዩ ተሰጥኦ ከሆነው አሳምሮ ማቅረብ ጋር ደምሮ 4 መጽሐፍትን ለንባብ አብቅቷል። አክት ላይክ ኤ ሌዲ ቲንክ ላይክ ኤ ማን የሚለው መጽሐፉ ደግሞ በእጅጉ ተወደውለታል። በሚሊዮን ኮፒዎች ተሽጦለታል። ለየት ባለው ሙስታሽ ወይንም የአፍንጫ ስር ጺም የሚታወቀው ስቲቭ ሃርቪ እንደው ሴት ሞኛ ሞኝ ቢጤ ቢመስልም እጅግ ሲበዛ ጨዋ ታዋቂና ቀልድን መፍጠር ሙዝ የመላጥ ያህል የሚቀለው ደግሞም በጠንካራ ስራና በፈጣሪ ኃያልነት የሚያምን የነበረበትን ፈታኝ ሁኔታ ሰበብ ሳያደርግ በጥረቱ ለስኬት የበቃ ሰው ነው። በቴሌቪዥን ፕሮግራም መሪነት፣ በኮሜዲያንነትና መድረክ መሪነት ለበርካታ ዓመታት ያለመዋዠቅ መስራቱን ተከትሎም ያ መኪና ውስጥ ጥሎ ያደር የነበረው ሰው አሁን እጅግ ቅንጡ ሕይወትን ይመራል። እስቲ የስቲቭ ሃርቪን ቅንጡ ሕይወት ከማራኪ ቤቶቹ ጀምረን እንመልከት። ስኬቱንና ጥረቱን ለመግለጽም ከዚህ የበለጠ ማሳያ አይኖርም። ወደ ተመልካቾቻችን ቀደም ብለን እንደነገርናችሁ ስቲቭ ሃርቪ መሪር ድህነትን አሳልፏል። አይደለም የተንደላቀቀ ቪላ ጎኑን የሚሸሽግበት ቤት ቸግሮት ጎዳና ለመኖርም ተገዶ ነበር። ዛሬ ግን ያ ታሪክ ሆኗል። እናም ከ1 2 3 እጅግ ቅንጡ ቤቶች አሉት። አንደኛው በአትላንታ የሚገኘው አስደማሚ ቪላ ነው። በአትላንታ ጆርጂያ የሚገኘውና በ17 ሄክታር መሬት ላይ ያረፈው ግዙፍ ቤተ መንግስትን የሚያስንቅ ነው። በዚያ አካባቢ በግዝፈቱም ይሁን በቅንጡነቱ ቀድሞ ከሚጠቀሱት ተርታ እንደሆነም ተመስክሮለታል። ደግሞም ጥቅጥቅ ባለ ውብ ጫካ የተከበበ በመሆኑ መኖርን የሚያስወድድ ንጹህ አየርንም የሚመግብ ነው። በ2007 የተገነባው የአስደናቂ ቪላ ቅንጦት ቢሉ ውበት ሁሉን እንዲያሟላ ተደርጎ በዘመኑ የመጨረሻ የኪነ ህንጻ ግብዓቶች ተገንብቷል። ወደ ሳሎኑ ስንዘልቅ የጣሪያው ቁመት የ2 ወለል ርዝመት እንዲኖረው ተደርጎ ተሰርቷል። በረዥሙ ግድግዳም ከመሬት እስከ ጣሪያ የሚደርስ ውብ መስታወትም ተገጥሞለታል። አይናችን ወደ ላይ ብንልከውም ከፍ ብሎ ከተቀመጠው ጣሪያ ላይ እጅግ አስደማሚ መብራቶችን ነው የምናገኘው። ወንበርና ጠረጴዛዎቹ ሁሉም እጅግ ውድ ከሚባሉ ጥሬ ዕቃዎች ሰርተው በጥንቃቄ የተሰደሩ ናቸው። ግዙፉ ቪላ 7 የማረፊያና 14 የመታጠቢያ ክፍሎችም አሉት። ከነዚህ ሁሉ ማስተር ሩም ተብሎ የተዘጋጀው ክፍል ደግሞ ይለያል። በወርቅ የተለበጡ ወንበሮች ያሉበትና ጥንቅቅ ተደርጎ የተሰራው ልዩ ክፍል ለክብር እንግዶች የተዘጋጀ ነው። ደግሞም ለላቀ ተዝናኖት በአስደናቂው ቪላ ፑል መጫወትና በሰፊው መዋኛ ገንዳ ፈታ ማለት ይቻላል። ለስፖርት የተንጣለለ ጂም፣ ለፊልም ሰፊ የግል ሲኒማ፣ 1-2 ለማለት ዘናጭ ወይን ሃውስ በቅንጡ ቪላ ተፈልገው የሚታጣ ነገር የለም። የቤቱ ተዝናኖት ከሰለቸው ወደ ግቢው ዘልቆ በአስደማሚ መዋኛ መንቦራጨቅ አሊያም በሰፊው ግቢ ውስጥ ተቀምጦ ንጹህ አየር እየማጉ አእምሮንም ማሳረፍ ይችላል። ዝነኛው የቴሌቪዥን ፕሮግራም መሪና ኮሜዲያን ይህንን ቅንጡ ቤት የግሉ ለማድረግም $15 ሚሊዮን ከፍሎበታል። ከእሱ ፕሮግራም ፋሚሊ ፊውድ የተኮረጀውን የቤተሰብ ጨዋታ የሚመራው ነጻነት ወርቅነህ እኔስ ከስቲቭ በመናንሼ ብሎ እንዲህ አይነት ቪላ ቢያምረው $2 ቢሊዮን ገደማ መክፈል ይኖርበታል ማለት ነው። ስኬታማው ሰው የልጅነት ስቃዩን ለመበቀል ይመስላል ያለውን ንዋይ ቅንጡ ቤቶች ላይ ማፍሰስን ይመርጣል። እዚህም ይመስላል ከአትላንታው አስደማሚ ቪላ በተጨማሪ በቺካጎ ሌላ ቅንጡ ቤት የገዛው። በቺካጎ የቀለጠው ምድር ውስጥ የገዛው ቤት ደግሞ ሰማይ ጠቀስ ህንጻ ላይ የሚገኝ አፓርታማ ነው። የቺካጎ ከተማን 360 ዲግሪ ፍንትው አድርጎ የሚያሳየው ቅንጡ አፓርታማ 3 የመኝታ ክፍሎችና 5 ጃኩዚ የተገጠመላቸው መታጠቢያ ክፍሎች ያሉት ነው። አፓርታማው ባለ 5 ኮከብ ሆቴል የሚያሟላውን ሁሉ ጓደል ያካተተም ነው። ስቲቭ ሃርቪ ይህንን አፓርታማ በ2013 እንደገዛው ሲገለጽ $7.7 ሚሊዮን እንደከፈለበትም ታውቋል። አሁንም የስቲቭ ሃርቪን ቅንጡ አኗኗር መመልከታችንን ቀጥለን
የዓለም ቱጃሮች ወደሚኖሩበት ቤቨርሊ ሂልስ ደግሞ ጎራ እንበል። ሰውየው በዚህ የቀለጠ ቱጃሮች መንደር ቤት ባይኖረውም በጊዜያዊነት ግን በሁለት ጋሻ መሬት ላይ ባረፈ ቅንጡ ቪላ ውስጥ ይኖር ነበር። በነጭ ቀለምና ቁሳቁሶች ያሸበረቀ ውድ ቪላ 5 የመኝታ ክፍሎችንም የያዘ ነው። አእምሮ መመገቢያ፣ ቅንጡ ላይብረሪ፣ ለሆድ የሚሆነውን መቀማመሻ ደግሞ ዘናጭ ዳይኒንግ ሩም የተካተተበትም ነው። በዚህ አስደማሚ ቪላ ውስጥ ለዛውም በቤቨርሊ ሂልስ ለመኖር ታዲያ ሌላ ቦታ ቤት የሚገዛ ገንዘብ ለኪራይ መውጣት የግድ ይላል። እናማ እኛን ያስደነገጠንን የዚህ ቤት የኪራይ ዋጋ እንንገራችሁ። ብታምኑም ባታምኑም ስቲቭ ሃርቪ ለዚህ ቤት ለመኖር በወር 150,000 አሜሪካን ዶላር ወይም ለአንድ ወር ኪራይ 20 ሚሊዮን ብር ሳይሰቀጥጦ ይከፍል ነበር ማለታችን ነው። ስቲቭ ሃርቪና ሕይወቱን መዳሰሳችንን ቀጥለናል። መቼስ በቤቨርሊ ሂልስ ተከራይቶ በአትላንታ ቺካጎ ቤት ሸምቶ የሚኖር ቱጃር የሀብት መጠኑን የስኬት ደረጃውን የሚመጥን መልበስና መጫማት ይኖርበታል። እሱም ታዲያ በዚህ የሚታማ አይደለም። ግርማ ሞገስ የሚያላብሱ እጅግ ውድ አልባሳትን መሸመት አሳምሮ ያውቅበታል። $2600 የሚያወጣው ቦንቴጋ ቬንቲያ ባለጋውን ልብሱም እያንዳንዳቸው ከ$3000 በላይ የሚከፈልባቸው ዲኦር ባለግርማ ሞገስ ልብሶችም ስቲቭ ሃርቪ ቁም ሳጥን ውስጥ በገፋ አሉ። በጫማ በኩልም $3000 ከሚገዛው ከአጾ ጎዳ የተሰራ ጫማውን ጨምሮ በርካታ ቅንጡ ጫማዎችን ሸምተዋል። ስቲቭ ሃርቪ ልክ እንደ እሱ የቴሌቪዥን ፕሮግራሞች መሪ ሆነው ጄሚ ኪሜል ለቃለ መጠይቅ ሲጋብዘው ለብሶት የነበረው ሌዘር ሱሪ ደግሞ በጉቺ የተሰራና $4600 የተገዛ ነበር። የቴሌቪዥን ዝግጅቶቹን ሲያቀርብም የሮሌክስን ጨምሮ በርካታ በወርቅና በዳይመንድ የተለበጡ ውድ ሰዓቶችን አድርገው ይታያል። ከነዚህ ውስጥ 190,000 የሚያወጣው ሮሌክስ ዴይቶና አንደኛው ነው። ከሁሉም የሰዓት ክምችቶቹ እጅግ ውዱ ግን ሮጀርስ ዱቢዮስ ኤክሳ ካሊበር የተሰኘው ሲሆን ይህ በልዩ ዲዛይን የተመረተ ሰዓት ዓለም ላይ 28 ፍሬዎች ብቻ ናቸው ያሉት። ይህንን አስደናቂ ሰዓት ከለበሱት 28 ሰዎች መካከል አንደኛው መሆን የቻለው ስቲቭ ሃርቪ $300,000 እንደከፈለበትም ይነገራል። አሁን ደግሞ ወደ ስቲቭ ሃርቪ የመኪና ማቆሚያ እንውሰዳችሁና የታዋቂውን ፕሮግራም መሪና ኮሜዲያን አስደማሚ መኪኖች እንመልከት። ስቲቭ በአንድ ወቅት ጎኑን የሚሸሽግበት ቤት ሲያጣ የ1980 ምርት የሆነችው አሮጌ ፎርድ ቴምፖ መኪና ውስጥ ነበር ውሎና ዳሩ። አሁን ግን ያ ሁሉ አልፎ ከቅንጡ ቪላው ወደ ከስራ ወደ ዘናጭ ቤቶች የሚያመራባቸው እጅግ ውድ መኪኖችን ለዛውም በብዛት መሸመት ችሏል። ኦልድ ኢዝ ጎልድ እንዲል ፈረንጅ ስቲቭ ሃርቪም ቆየት ላሉ መኪኖች ልዩ ቦታ አለው። ለዚህም ይመስላል በመኪና ማቆሚያው ከሚገኙት መካከል የ1941 ምርት የሆነችው ካዲላክ መኪና የምትገኘው። ስቲቭ 59 ዓመቱን ሲደፍን ደግሞ ክፉ ደጉን አብሮ ላሳለፈችው ባለቤቱ $305,000 ቤንትሌይ ሙልሳን ጀባ ብሏታል። ውድ ባለቤቱ 50 ዓመት ስትደፍን ደግሞ እንኳን በፍቅር እዚያ ደረሰን ብሎ $500,000 ፋንተም ድሮፕ ሂድ ኮፕ አበርክቶላታል። $550,000 ሮልስ ሮይስ ፋንተም 8 እንዲሁ በስቲቭ ሃርቪ መኪና ማቆሚያ ውስጥ ከነግርማ ሞገሷ ትገኛለች። በአዝናኝ ፕሮግራሞቹ ሚሊዮኖችን የሚያዝናናው ስቲቭ ለራሱና ቤተሰቡ አይሰስትም። ልደቱ በደረሰ ቁጥር ሚስትና 7 ልጆቹን ይዞ የዓለም ቅንጡ ጀልባዎችን የተከራየ የማይዝናናበት ቦታ የለም። በነገራችን ላይ ስቲቭ ሃርቪ እውቅ የቴሌቪዥን ፕሮግራሞች አስተዋቂና ኮሜዲያን ብቻ አይደለም፣ ይልቁንም የተዋጣለት የቢዝነስ ሰውም ነው። በቅርቡ እንደውም ሁሉንም የቢዝነስ ስራዎቹን ስቲቭ ሃርቪ ግሎባል በሚል ስያሜ ስር ጠቅልሏቸዋል። ሰውየው ቴሌቪዥን ፕሮግራሞችን ፕሮዲውስ የሚያደርጉ፣ ፊልም የሚሰሩ፣ ከረባትን ጨምሮ በራሱ ብራንድ ልብሶችን በልዩ ዲዛይን አምርተው የሚሸጡ ድርጅቶች አሉት። በአመራርነት በተግባቦትና ስራ ፈጣሪነትም ላይ ተከታታይ ትምህርቶችን ይሰጣል። በቢትኮይን ማይኒንግና በሪል ስቴት ዘርፎችም እንዲሁ ተሳታፊ ነው። አሁን 68ኛ ዓመቱ ላይ የሚገኘው ስቲቭ ሃርቪ $200 ሚሊዮን የተጣራ ሀብት እንዳለውም መረጃዎች ያሳያሉ። ወደ ቻናላችን ቤተሰቦች ለዛሬ ከቤት አልባነት እስከ ዝናና ሀብት ማማ ጫፍ መድረስ ረጅም የህይወት መንገድን የተራመደው ደግሞ በተወዳጅ ፕሮግራሞቹ ሚሊዮኖች ላይ ሳቅ የጫረውን ስቲቭ ሃርቪን አስመልክቶ ወደ እናንተ ልናደርስ የወደድነው የተከታተላችሁትን ይመስል ነበር። የተመረጡ ታሪኮች ለሚቀርቡበት ቻናል አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በማብራት አዳዲስ ተረኮች ስለቅ በቅድሚያ እንዲደርሷችሁ ማድረግን እያስታወስን እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ እያመሰገንን በያላችሁበት ሰናይ ጊዜን ተመኘን።